ቅጣት የሌላቸው መመሪያዎች ግን ምንናቃቸው መከተል ያለብን ላለመቀጣት ብቻ ሳይሆን ለኛ ደህንነት ለኛ ጥቅም ለምንሰራቸው ስራ ማቅለል ምን ሄድባቸው ሂደቶች ናቸው ያንን ነገር አለመተግበር አንዳንዴ ያልጎዳን ይመስለናል ግን ብንጠቀመው ደግሞ ምናገኘው ነገር ነው የሚበልጠው ያልጎዳን የሚመስለው ነገር ምናልባት ከጊዜ ብዛት ወይ ከጊዜ ሂደት ከመልመድ ነው እንጂ ሳይጎዳን ቀርሶ ነው ብዬም አላስብም እኔ ብዙ ጊዜ መመሪያ ሲባል በመንሰራበት መስሪያ ቤት ብቻ ሳይሆን ከቤታችን ይጀምራል አይደለ ወላጆቻችን ኛን ሲያሳድጉን የራሳቸው ሆነ ያስተዳደግ መመሪያ አላቸው ያን ያደረጉበት ደግሞ ምክንያት አለው እነሱ አልፈውበት የመጡበትን ህይወት እኛ እንድንደግም ስለማይፈልጉ መመሪያ ያበጁልናል እኛም ደግሞ ዞረን እንደርስበታለን እኮ አንዳንዴ መመሪያ ሲባል መታዘዝ ሊመስለን ይችላል ታዛዥ የሆነ ሰው መልሶ አዛዥ ነው የሚሆነው ያም ነው ቤተሰቦቻችንኛ ህይወታችን ውስጥ ያደረጉ ይመጣሉ ላይም ዳኒም ልጆች አሏቸው አይደል ስታድጉ ቤተሰቦቻችሁ የሰጣችሁ መመሪያ አለ ያደጋችሁ የመጣችሁበት መንገድ ያን ደግሞ አሁን ልጆቻችሁ ላይ ታደርጉበታላችሁ ያልተቀበልናቸው ግን ባለመቀበላችን ደግሞ ዋጋ ይከፈልንባቸው ወደ ልጆቻችን ስናመጣ ያንን ነገር መድገም አንፈልግም እኔ በግሌ እንደዛ ነው ያደረኩት ቸልተኞች መሆን የለብንም በቃ ለመመሪያ ተገዢ መሆን አለብን ተገዢ በሆነን ቁጥር ደግሞ ለብዙ ሰዎችም ጠቀሜታም ይኖራል ለኛም ጠቀሜታ አለው ለህይወታችን ሂደት ውስጥም ደግሞ ብዙ ምናተርፋቸው ነገሮች ይኖራሉ መመሪያን በማክበር ስለዚህ እንዴት ነው እነዛ የሚወጡት መመሪያዎች እንዴት ነው ብሎ ፈትሾ እንደም የሚጨመር ካለ አስተካክሎ አሻሽሎ ቢጨመር ብዙ ጊዜ መመሪያዎችን ስንከተላው ቅጣት ሲኖረው መከተሉ ቅጣቱ ማይቀርልን ነገር ስለሆነ ከቅጣት ለመዳን ስልን መመሪያ ልናከብር እንችላለን ከዛ ባለፈ ግን መመሪያዎችን የመከተል ሞራል ቢባል ነገር አለ የሰው ልጅ የሚተዳደርበት እኮ ሰው ስላየን ስላላየን አይደለም ለሞራላችን ለራሳችን እንደ ሰው ግን እሱን በትልቁ መውሰድ አለብን ብዬ አስባለሁ